ኦርቶዶክሳውያን በየቦታው እንደ ዱር አራዊት እየታደኑ ነው። ለምን ያሉትም በጠላት ዓይን ውስጥ ገብቷል። አንድ መሆን በሚገባን ሰዓት ከመንጊዜውም በላይ በቡድንና በመንጋ ተበታትነን እየተባላን ነው። ቅዱስ የሆነው የእግዚአብሔር ምስጋና የአንድነት ምንጭ ከመሆን ይልቅ የክፍፍል መንስኤ ሆኗል። ለመሆኑ ለሶስተኛ ጊዜ የሚደረገው የአእላፋት ዝማሬ ጉዳይ ለምን ዳግም አነታራኪ ሆነ? ኢትዮጵያዊ ጃንደረባ በሚባል ማህበር የተጀመረውና ዘንድሮ ለሶስተኛ ዙር የሚደረገው የአእላፋት ዝማሬ ጉዳይ በተለይ ዘንድሮ ኦርቶዶክሳውያን እንደ ፋሲካ ዶሮ በሚታረዱበት መደረጉ በብዙዎች ዘንድ ቅሬታን ፈጥሯል። መምህራን ወንጌልና ሌሎችም ሳይቀሩ በየፊናው በድጋፍና በተቃውሞ ጉራ ለይተው እየተከራከሩ ነው። ይህ ቅሬታ አምናም የነበረ ቢሆንም ከፕሮግራሙ አዘጋጅ ማህበር ግን የተሰጠ ምንም አይነት ምላሽ አልነበረም። መርሃ ግብሩም በታቀደው መሰረት ተካሂዶ አልፏል። ዘንድሮም በተመሳሳይ ዕለት በታኅሳስ 28 በጌታችን በኢየሱስ ክርስቶስ ልደት ዋዜማ ሊደረግ የታሰበ ሲሆን በይፋ ባይነገርም ለተከታታይ ዓመታት ከመስቀል በዓል በቀር ሲከለከል በቆየው በመስቀል አደባባይ ሊደረግ እንደታቀደ በስፋት እየተነገረ ይገኛል። ይህን ተከትሎ ይህ ፕሮግራም ቤተክርስቲያን አሁን የገባችበትን ሐዘን ይሸፍናል፣ ይልቁንም ለሰማዕታቱ ድምፅ የሚኮንበት ቢሆን በሚሉና የለም ቤተክርስቲያን ሰማዕታትን ሳታስተናግድ የቆየችበት ጊዜ የለም፣ ዝማሬ አይቋረጥም በሚሉ መካከል የጦፈ ክርክር ተገጥሞ ምዕመናን ከፍተኛ መከፋፈል ውስጥ ገብቷል። አንዳንዶችም ምናልባትም የማህበሩ መስራች የሆነው ዲያቆን ሄኖክ ኃይሌ በካቶሊክ ሃይማኖት መሪ መቀመጫ በጣሊያኗ ሮም ከፖፕ ፍራንሲስ ጋር መገናኘቱን ተከትሎና ከዚያ መልስ ይህንን ይፋ ማድረጉን ተከትሎ ጉዳዩን ከዚህ ጋር በማያያዝም ዘንድሮም ትንታኔ ሲሰጡ ተሰምቷል። ለመሆኑ በዚህ ጉዳይ ምን ተባለ? በዛሬው መርሃ ግብር በስፋት እናየዋለን። በተለይ ከቅርብ ጊዜያት ወዲህ የመጣው የኦርቶዶክሳውያን ጥቃትና ግድያ እንዳይድበሰበስ ብለው ያሰቡ እንዲሁም አሁን እየተለመደ ለመጣው ከትምህርት ይልቅ ለዝማሬ ጉባኤ ከበዓል አሊያም ለአንድ ፕሮግራም ተሰብስቦ ከዚያ ከቅዱስ ቤቱ የሚጠፋው ምዕመን ጉዳይ ያሳሰባቸውና ሌሎችም በዚህ የዝማሬ ጉባኤ ላይ ጥያቄዎችን አንስተዋል። በምልልሱ መሃልም ገንቢ ሐሳቦችና አስተያየቶች ከብዙ መምህራን ተሰጥቷል። መምህር ኤፍሬም ተስፋ እንዲህ አሉ። ከሚስተካከሉት ውስጥ አንደኛ በየቦታው የሚሳደዱ ክርስቲያኖችን በጸሎት በማሰብና ጠንካራ የአንድነትና የትብብር ጥሪ በማድረግ መጠናቀቅ መቻል አለበት እንጂ የሰርገኛ ስብስብ ብቻ መምሰል የለበትም። ሁለተኛ አውደ ምሕረቱን ወደ ቲያትርነት እየለወጥነው እስኪመስል ድረስ በዓለማዊ ሥራቸው አንቱ የተባሉ ግለሰቦችን የነፍስ አርአያ አስመስለን ከምዕመንነት ያለፈ ማስታወቂያ ለንስሐ የማያበቃ ተአብዮን የሚያስከትል ገጽታ ግንባታ ማድረግ ጉዳቱ ስለሚከፋ መስተካከል ይኖርበታል። ሦስተኛ ዝማሬው የመላዋ ቤተ ክርስቲያን ሆኖ ሳለ በማኅበር ብቻ የታጠረ የባለቤትነት እንቅስቃሴ ስክነትና ግራቀኝ ምልከታ የሚያስፈልገው መሆኑን ማስገንዘብ ያስፈልጋል። አራተኛ የሚመረጡ የአውደ ምሕረት መዝሙራት በመጠኑ የተሻሉ የዜማና የግጥም ሥርዓት ያላቸው እንዲሆኑና ሁሉን ለማስደሰት በማሰብ ቤተ ክርስቲያንን እንዳንጎዳ መጠንቀቅ ያስፈልጋል። አምስተኛ ሌሎች ወንድሞችና እህቶች ያነሷቸውን በጎ እርማቶች በመቀበል የሚስተካከሉ ነገሮችን ሁሉ በቀናነት በማስተካከል ቤተ ክርስቲያንን ማዕከል ያደረገ ቋሚ የመሰባሰቢያ መንገድ እንዲሆን የድርሻችንን ማገዝ ይኖርብናል። ስድስተኛ የወጣቶቹን በመንፈሳዊ ስሜት መሰባሰብና በተስፋ መገኘታቸውን ተጠቅሞ ሌሎችን ለማጥቃት የሚደረገው የሐሳብ የቃልና የተግባር እንቅስቃሴዎች ተፈጥረው ሌላ የመከፋፈል አደጋ እንዳያስከትሉ መጠንቀቅ ብቻ ሳይሆን ተባብሮ መስራት፣ ሐሳብን ማጋራት፣ የጋራ ማድረግ በእጅጉ ያስፈልጋል አሉም። ዕውቁ ደብተራ በአማን ነጸረ እንዲህ ሲሉ ለአእላፋት ዝማሬ አዘጋጆች ሐሳባቸውን ለግሰዋል። ለቤተ አእላፋት እምለው አንደኛ የትራንስፖርት አቅርቦት ቢመቻችና ዝማሬው ከማህሌት ሰዓት ቀደም ብሎ ቢጠናቀቅ ጥሩ ነው። ዝማሬው ላይ ያመሹት ልጆች ከቅዳሴ እንዳይቀሩ።
ቅዳሴው መንፈቀ ሌሊት ስለሚጀምር። በተግባርም ወጣቶች ለማስቀደስ በድካም ሲቸገሩና በቅዳሴው ሳሳ ብለው ስላየው። ሁለተኛ፣ ሁሉንም ትችት በአንድ ሚዛን አትመዝኑት፣ የሚወሰደውን ውሰዱ፣ እስክትነጥሩ እሳቱ ይነዳል። በሕግ ቋንቋ ገና ፕሮቤሽን ፔሪድ ላይ ናችሁ። ሦስተኛ፣ ከቤተ ክርስቲያን መዋቅር ጋር ተናበቡ። ከነድክመቱና ከነቅሬታችን መዋቅሩን ማክበር ግድ ነው። አራተኛ፣ አገልግሎታችሁ የምስጋና ጊዜ ከመጨመር በቀር የትኛውንም መደበኛ የቅዳሴና ውዳሴ አገልግሎት አይተካም። ይህን አታጡትም። አምስተኛ፣ ጸልዩ። በግልም በማኅበርም ስለ አገልግሎታችሁ መቃናት ጸልዩ፣ አባቶችንም በጸሎት እርዱን በሉ ሲሉ ሐሳባቸውን አጋሩ። አእላፋት ዝማሬን ለተቃወሙት ደግሞ ማርያማዊት ሄኖክ እንዲህ መለሰች። የአእላፋት ዝማሬ ይቅር፣ አሁን ባለው አስጨናቂ ጊዜ በአንዳንድ አካባቢዎች በኦርቶዶክሳውያን ላይ እየደረሰ ያለው መከራና እንግልት በእርግጥም የጋራ ቁስላችን ነው። እንዴት ዝማሬ ይደረጋል የሚለው ጥያቄ የልብ ስብራት መገለጫ ይመስላል። ይሁንና የእኛ ምላሽ የቤተ ክርስቲያንን ተልእኮ የሚያንጸባርቅ ከጥንት አባቶች የመጣ ታሪካዊና መንፈሳዊ ምላሽ መሆን አለበት። ቤተ ክርስቲያን መቼም ቢሆን በመከራ ፊት ተንበርክካ አታውቅም። ምላሿም በጠላት ፊት አንገትን ደፍቶ ዝም ማለት አይደለም። የእኛ ታሪክ፣ የእኛ እምነት የሚጠይቀው ፍጹም የተለየ ጽናትና ድፍረትን ነው። በገዳዮቻችን ፊት ጭራችንን ቆልፈን ተሸናፊ ሆነን አንታይም። ይልቁንም ከእኛ ጋር ያለው ከእነርሱ ጋር ካለው ይበልጣል የሚለውን የእግዚአብሔር ቃል እየመሰከርን በድፍረት መዘመርና መጸለይ ይገባናል እንጂ። የክርስትና ታሪክ በአንዲት ጽኑ እምነት የተመሠረተ በተቃውሞ ፊት የጸና የድል ታሪክ ነው። በተለይም ክርስቲያኖች በንጉሣዊ አገዛዝ ስር በከፍተኛ ጭቆናና ስደት ውስጥ በነበሩበት ጊዜ ምላሻቸው ዝምታና አገልግሎት ማቆም፣ ሐዘንተኛ ሆኖ መቆዘምን ሳይሆን የበለጠ መዘመርና መጸለይ ነበር። በታሪክ ውስጥ ክርስቲያኖችን በከፍተኛ ሁኔታ ያሳደዱ ንጉሶችና ነገሥቶች ነበሩ። ከነዚህም መካከል በአራተኛው መቶ ክፍለ ዘመን የነበረችው የአርዮሳዊት ንግሥት ዮስቲና አንዷ ናት። ንግሥት ዮስቲና በምዕራብ ሮም ግዛት ገዥ የነበረች ሲሆን በጊዜው የሚላን ቤተ ክርስቲያን አርዮሳዊት ለማድረግ ከፍተኛ ጫና አሳድራ ነበር። በታላቁ ቅዱስ አምብሮስ ዘሚላን ይመራ የነበረው ኦርቶዶክሳዊ ምዕመን የቤተ ክርስቲያንን ንብረትና መብት ለመከላከል ከመንግሥት ጋር የከረረ ፍልሚያ ውስጥ ገባ። ንግሥት ዮስቲና ወታደሮችን ልካ ቤተ ክርስቲያንን ለመያዝ ስትሞክር ምዕመኑ አገልግሎቱን አቋርጦ አልሸሸም። ይልቁንም ቅዱስ አምብሮስ ከምዕመናን ጋር በመሆን ቤተ ክርስቲያንን ከውስጥ በጾም በጸሎትና በኅብረት ዝማሬ ጸኑ። በዚህ ወቅት ነበር ቅዱስ አምብሮስ መዝሙራትን አዘጋጅቶ ሕዝቡ በሁለት ወገን ተከፍሎ እንዲዘምር ያደረገው። ይህ የኅብረት ዝማሬ የጭቆናውን ዘመን ፍርሃት ሁሉ አሽቀንጥሮ በመጣል ለክርስቲያኑ ማኅበረሰብ የጀግንነትና የጽናት መሣሪያ ሆነ። ንግሥቲቱ በወታደራዊ ኃይል ልታሸንፍ ያልቻለችውን የሕዝቡን መንፈሳዊ ጥንካሬ በዝማሬ ኃይል ተጠናክሮ አገኘችው። ሐዋርያው ቅዱስ ጳውሎስና ሲላስ ተገርፈውና እግራቸው በግንድ ታስሮ እስር ቤት ውስጥ በነበሩ ጊዜ መከራው ጫፍ በደረሰበት ሰዓት ያደረጉት ነገር ማዘንና ማጉረምረም አልነበረም። ይልቁንም በመካከለኛው ሌሊት ሲጸልዩ እግዚአብሔርን በዝማሬ ያመሰግኑ ነበር እንደተባለ በሐዋርያት ሥራ ምዕራፍ 16 ቁጥር 25 በሰንሰለት ታስረው ሳሉ የዘመሩት ዝማሬ የእስር ቤቱን መሠረት ያናወጠ፣ በሮችን የከፈተና የጠባቂውን ልብ የለወጠ ታላቅ ኃይል ነበረው። ይህ ምን ማለት ነው? እውነተኛው ኃይላችን ዝምታ ሳይሆን በመከራ ውስጥ የምናሳየው የድፍረት ዝማሬ ነው። ሌላ አንድ በሮማ ንጉሠ ነገሥት ዲዮቅልጥያኖስ ዘመን በደረሰው ታላቅ ስደት ክርስቲያኖች በግልጽ በስብሰባ ቦታዎች መጸለይና መዘመር ሲከለከሉ በዋሻዎችና በግል ቤቶች ተሸሽገው ዝማሬያቸውን አላቋረጡም ነበር። ይባስ ብሎ ለሞት ሲወሰዱ ሳይቀር በመከራው መድረክ ላይ ሆነው የመንፈስ ቅዱስን መዝሙራት በመዘመር ድፍረታቸውን ይገልጹ ነበር። ዝማሬው ለገዳዮቻቸው ንቀት፣ ለእምነታቸው ደግሞ ጽናት ነበር። አሁን በወገናችን ላይ በየአካባቢው የሚደርሰውን እንግልት ለሚመለከተው አካል ሁሉ
በከፍተኛ ድምፅና በሕጋዊ መንገድ ማቅረብና ፍትሕን መፈለግ የሞራል ግዴታችን ነው። ሆኖም የኅብረት ዝማሬ፣ ጸሎትና አገልግሎት ማቋረጥ ማለት ለመከራው መሸነፍ ነው። ቤተ ክርስቲያን በመከራ ውስጥ ሆና ስታመሰግን ፈተናው ራሱ ለኃይልና ለበረከት በር ይሆናል። በዓላትንና የኅብረት ጉባኤን ለማቋረጥ መሞከር የዓለምን ጭንቀት ከእግዚአብሔር ምስጋና በላይ ማስቀደም ማለት ነው። እግዚአብሔርን የሚያስከብረው የእኛ ዝምታ ሳይሆን በችግር ውስጥ ሆነን በእምነት የምናቀርበው የኅብረት ምስጋና ነው። በሕመም ውስጥ ሆኖ የሚያመሰግን ሰው እምነቱ የጸና ነው። በተመሳሳይ በጥቃት ስር ሆና የምትዘምር ቤተ ክርስቲያን መንፈሳዊ ኃይሏንና የማይነወጥ ጽናቷን ታሳያለች። የምናደርገው የአእላፋት ዝማሬና ማንኛውም የኅብረት አገልግሎት ለወገኖቻችን የብርታት ምንጭ፣ ለዓለም ደግሞ የቤተ ክርስቲያን ጽናት ማሳያ ነው። እውነተኛው የመንፈሳዊ ብልሃት መከራ በበዛ ጊዜ ጌታ ሆይ ከእኛ ጋር ያለው ኃይል የዓለምን ኃይል ይበልጣል እያል በበለጠ ኃይል ተሰብስበን ተግተን መጸለይና ዝማሬን ማቅረብ ነው። የእኛ ዓላማ በዓሉን በሥጋዊ ደስታ መፈጸም ሳይሆን በመንፈሳዊ ኅብረት ኃይልን መገንባትና ምስጋናን መሥዋዕት ማቅረብ ነው። የገና ዝግጅት አገልግሎት የክርስቶስን ብርሃን ለጨለማው ዘመን የምንመሰክርበት ወሳኝ መድረክ ነው። አገልግሎት ይቋረጥ የሚሉ ወገኖች ምክንያቱን ከመንፈሳዊ ይልቅ በስሜት ላይ የተመሠረተ አድርገውታል ብዬ አስባለሁ። የየዕለት ኑሯችንንና ሥራችንን ሳናቋርጥ እየኖርን የገና ዝማሬና ጸሎት ላይ ብቻ እንቃወም ማለት እውነተኛው የሰማዕታትና የጽኑ አባቶች መንገድ አይደለም። የወገኖቻችን ስቃይ የጸሎታችን ጽናት እንጂ የዝማሬያችን ማቆሚያ ሊሆን አይገባም። የኅብረት ዝማሬ በፈተናና በግፍ ውስጥ ያለን ምዕመናንን እርስ በርስ የሚያበረታታ ተስፋን የሚያድስና የእግዚአብሔርን ቸርነት የሚያስታውስ መንፈሳዊ ጋሻ ነው። ስለዚህ ዝማሬያችንን አናቋርጥም፣ በድፍረት እንቀጥላለን ትላለች። እናንተስ በዚህ ጉዳይ ላይ ምን ሐሳብ ትሰጣላችሁ? ተዋህዶ ዶክሜንተሪ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ወቅታዊ የቅድስት ቤተ ክርስቲያን መረጃዎችና ሌሎችም መንፈሳዊ መርሃ ግብራትን ማግኘት ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።